ትንቢተ ኢሳይያስ በይሁዳ የተነገረ ትንቢት። በአካዝያስና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጁ የኢሳይያስ ራእይ እግዚአብሔር እንዲህ ብሎ ተናግሯልና፣ ሰማይ ስማ፣ ምድርም አድምጪ። ልጆችን ወለድሁ አሳደግሁም፣ እነርሱም አመጹብኝ። በሬ ገዢውን አህያም የጌታውን ጋጥ አወቀ። እስራኤል ግን አላወቀኝም፣ ሕዝቤም አላስተዋሉኝም። ኃጢአተኛ ወገንና አመጽ የተሞላበት ሕዝብ፣ የክፉዎች ዘር፣ በደለኞች ልጆች ሆይ ወየላችሁ! እግዚአብሔርን ተዋችሁት፣ የእስራኤልንም ቅዱስ አስቆጣችሁት። እንግዲህ በበደል ላይ በደል እየጨመራችሁ ለምን ትቀዘፋላችሁ? ራስ ሁሉ ለሕማም ልብም ሁሉ ለሐዘን ሆኗልና ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም አልጠገነምም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ባዕዳን ይበሉታል፣ ጠላትም ያጠፋዋል፣ ባድማም ያደርገዋል። የጽዮንም ሴት ልጁ በወይን ቦታ እንዳለ ዳሰ፣ እንደ አዝመራም ጠባቂም ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆንን፣ እንደ ገሞራም በመሰልን ነበር። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የእግዚአብሔርን ሕግ አድምጡ። የመስዋዕታችሁ ብዛት ለኔ ምንድን ነው? ይላል እግዚአብሔር። የሚቃጠለውንም የአውራ በግ መስዋዕትንና የፋሪዳን ስብ ጠግቤያለሁ። የበሬና የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን ከእጃችሁ የሚሻ ማን ነው? እንግዲህ አደባባይን ደግማችሁ አትረግጡም። መልካሙንም የስንዴ ዱቄት ብታመጡ እንኳ ከንቱ ነው። ዕጣናችሁን በእኔ ዘንድ አስጸያፊ ነው። መባዎቻችሁንና ስንብቶቻችሁን፣ ታላቋን ቀናችሁን፣ ጾማችሁንና ሥራ መፍታታችሁን አልወድም። መባችሁንና በዓላቶቻችሁን ነፍሴ ጠልታለች። አስጸያፊ ሆናችሁብኛል፣ ኃጢአታችሁንም ይቅር አልልም። እጃችሁን ወደ እኔ ብትዘረጉ ዓይኖቼን ከእናንተ መልሳለሁ። ምህላንም ብታወዙ አልሰማችሁም። እጆቻችሁ ደምን ተሞልተዋልና ታጠቡ፣ ንጹሐንም ሁኑ። የሰውነታችሁንም ክፋት ከዓይኖቼ ፊት አስወግዱ። ክፉ ማድረግንም ተዉ። መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውንም አድኑ። ለድሃ አደጉም ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ቢሆን እንደ በረዶ አነጻዋለሁ፣ እንደ ደምም ቢቀላ እንደ ባዞት አጠራዋለሁ። እሺ ብትሉና ብትሰሙኝ የምድርን በረከት ትበላላችሁ። እንቢ ብትሉና ባትሰሙኝ ግን ሰይፍ ትበላችኋለች። የእግዚአብሔርንም አፍ ይህን ተናግሯልና። ኃጢአት የሞላባት ከተማ፣ ፍርድ ሞልቶባት የነበረ የታማኝቱ የጽዮን ከተማ እንዴት ጋለሞታ ሆነች! ጽድቅም አድሮባት ነበር። አሁን ግን ወንበዴዎችንና ነፍስ ገዳዮች አሉባት። ወርቅሽና ብርሽ ዛገ፣
የወይን ጠጅ አሳላፊዎችም በወይን ጠጅ ላይ ውሃውን ይደባልቃሉ። አለቆችም አመፀኞችንና የሌቦች ባልንጀሮች ሆኑ። ሁሉ ገቦ ይወዳሉ፣ ፍርድንም ሊያጣምሙ ይፈልጋሉ። ለሞት ልጁ አይፈርዱም፣ የመለቲቱንም አቤቱታ አያዳምጡም። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለእስራኤል ኃያላኑ የላችሁ፣ በጠላቶቼ ላይ ቁጣዬ አይበርድም። ጠላቶቼም እበቀላለሁ፣ እጄንም ባንቺ ላይ አመጣለሁ። አገልሻለሁ፣ ዝገትሽንም አነጻለሁ፣ ቆርቆሮሽንም ሁሉ አስወግዳለሁ። አመፀኞችን አጠፋለሁ፣ ሕገ ወጦችንም ካንቺ አስወግዳለሁ። ትዕቢተኞችንም አዋርዳለሁ፣ ፈራጆችንም እንደ ቀድሞ አማካሪዎችንም እንደ መጀመሪያ ጊዜ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ጽዮን ርዕሰ ከተማ ተብለሽ ትጠሪያለሽ። ምርኮኞችንም በእውነትና በምጽዋት ይድናሉ። በደለኞችና ኃጢአተኞች ግን በአንድነት ይቀጠቀጣሉ። እግዚአብሔርንም የሚተዉት ሁሉ ይጠፋሉ። በወደዷቸው ጣዖታት ያፈራሉና በፈለጓቸውንም የአድባር ዛፎች ዕረፍት ይይዛቸዋልና። ቅጠሏም እንደረገፈ የጠርበነቶስ ዛፍ ውሃም እንደሌለበት የአትክልት ቦታ ይሆናሉ። ኃይላቸውንም እንደ መቃ መስዮ ስራቸውንም እንደ ጠለሽት ይሆናል። ኃጥአንና አማጽያንም አብረው ይቃጠላሉ፣ እሳቱንም የሚያጠፋላቸው ያጣሉ።